የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። ለዳሽን ባንክና ለሰራተኞቹ ወይ ደግሞ ለሚመለከተው ሰው አድርሱልኝ። ቪዲዮውን እንመልከት። ሙሴ እናንተ የሀገር ባለውለታዎች ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ይህ ጊዜ ፕሮግራማችን ነው። በየጊዜ የሚነሱትን ሀሳብ አስተያየቶች ወደ እናንተ እናመጣለን። ሁላችሁም በተለመደው ቤተሰብ ያልሆናችሁ በተለይ ቤተሰብ እየሆናችሁ ቤተሰብ ሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ ከኛ ጋር ቆይታችሁን እንድታደርጉ በአክብሮት እንጠይቃለን። ዛሬም በአዳዲስ ቪዲዮዎች መጥቻለሁ። በተለመደው እንግዲህ 1 2 3 4 ብለን እንቀጥላለን። ወደ ተመረጡ ቪዲዮዎቻችን እንለፍ። መልካም ቆይታ። ወደ ዛሬ የመጀመሪያ ቪዲዮአችን ስናልፍ እንግዲህ ነፍሱን ይማረውና አርቲስት ነጻነት ወርቅነህ እንግዲህ ከሞተ በኋላ እህቱና ወንድሙ ወደ ሚዲያ ብቅ ብለው እንግዲህ ስሞታ አቅርበው ነበረ። ይህም ደግሞ ወንድማችን በሰላም እንዲያርፍ እንግዲህ ብለው ብዙ እንግዲህ ያነሷቸው ነጥቦች ነበሩ። ዛሬ እንግዲህ እሱን በተመለከተ በተለይ ስማችንን አጥፍቷል ብለው የከሰሷቸው ሰዎች እንግዲህ ክስ ተከትለው በፌዴራል ፖሊስ ቁጥጥር ስር እንደዋሉ ሁለቱም ሰምተናል። በአንድ በኩል እንግዲህ አሁንም ቢሆን ነጻነት ወርቅነህ እንግዲህ ከሞተ በኋላ ይህ ነገር መከሰቱ ብዙዎች ልብ የሰበረ ማለትም የቤተሰብ ጭቅጭቅ ወር ደግሞ የቤተሰብ ስሞታ እሱ እንግዲህ በህይወቱ እያለ ምንም ነገር ሳይሰማ ነው ያለፈው። አሁን ደግሞ እሱ ከሞተ በኋላ እንግዲህ እነኚህ ነገሮች አለመግባባት ቤተሰብ ውስጥ መፈጠሩ ብዙዎችን አሳዝነዋል እና ዛሬ የሰማነው ነገር እጅግ በጣም ያሳዝናል። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ ይህ ጉዳይ እንግዲህ በቤተሰብ መካከል ነው የተፈጠረው። በሽምግልና ቢያልቅ ጥሩ ነበረ። ይህ መሆኑ እጅግ በጣም ያሳዝናል። በተለይ እንግዲህ ታዋቂው እንግዲህ አንጋፋው አርቲስት ነጻነት ወርቅነህ እጅግ በጣም ደግና መልካም እንደነበረ ይታወቃል። ብዙዎች በዚህ ጉዳይ እንግዲህ የሚፈጠሩ እጅግ በጣም የሚያሳዝን ነው። ያው ቤተሰብ ለቤተሰብ እንደመሆኑ መጠን ጉዳዩ ሞሮፍ በደንብ በተረጋጋ ሁኔታ ቢታይ ጥሩ ነበር የሚሉም አሉ። ዞሮ እንግዲህ በዚህ አጋጣሚ ነጻነት ወርቅነህን እግዚአብሔር ነፍሱን ያሳርፈው፣ ለቤተሰቦቹም እንግዲህ ሰላሙን እንዲሰጣቸው በጸሎታችን ሁላችንም እናስባቸው ለማለት እንወዳለን። ወደ ቀጣይ ቪዲዮአችን ስናልፍ ታዋቂዋ ቲክታከር ክስ አቅርባለች። ይህ ክስም እንግዲህ ዳሽን ባንክን በአደባባይ እንግዲህ የውድድር ቀርቦ ነበር። እንደምታውቁት እኛም ቪዲዮ ሰርተን ነበረ። በዚህ ውድድር እንግዲህ አንደኛ ወጣው ባርኮት ነው። ሁለተኛ ደግሞ እንግዲህ ብሩና ጉተማ ናቸው። እንግዲህ ዩቲናስ ደግሞ ያገኘችውን የቪው እና እንዲሁም ደግሞ የቮት በመደመር ድምሩ ልክ አይደለም፣ ድምሩ እናንተ በምታስቡት ከሆነ እኔ እንዳውም 6ኛ ነው መውጣት የነበረብኝ፣ ድምሩ እኔ ነኝ 2ኛ መውጣት ያለብኝ። ብዙ ሰዓት ብዙ ጊዜ እናንተን ለማናገር ሞክሬያለሁ። አሁን ግን የመጨረሻ ወደ ህዝብ ወጥቻለሁ ስትል ስሞታዋንም አቅርባለች። ይህንን ቪዲዮ ለዳሽን ባንክና ለሰራተኞቹ ወይ ደግሞ ለሚመለከተው ሰው አድርሱልኝ። እኔ በጣም ሞክሬያለሁ፣ በጣም ላወራችሁ ሞክሬያለሁ፣ በጣም ደዋውያለሁ። ብዙ ሰው ጋር እያነሳችሁልኝ አይደለም፣ አትመልሱልኝም።
እና ከዛ በቃ ማልወደውን አሁን እንደዚህ ሚዲያ ላይ ላውራ ነው እንዲሆንኩ ብዬ ማልወደውን። ለማንኛውም ድምራችሁ ልክ አይደለም፣ አደማመራችሁ ልክ አይደለም። እናንተ በድምራችሁት ድምር ደግሞ ከሆነ 4 ኪሎ 2ኛ፣ ያሲኖ 3ኛ ናቸው፣ እኔ 6ኛ ነኝ። እና እናንተ በድምራችሁት ድምር ከሆነ ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው። በዚህ መልኩ እንግዲህ ቅሬታዋን አቅርባለች ማለት ነው። መጨረሻ የሚሆነውን የምናይ ይሆናል። እስካሁን ድረስ ዳሽን ባንክ ምንም አይነት ነገር መልስ አልሰጠም። እናንተስ ምን ትላላችሁ? እንግዲህ ድምሩን ብዙ ባለሙያዎች እንግዲህ እየሰሩት ነው የሚገኙትና እንግዲህ ሀሳብ አስተያየታችሁን አስቀምጡልን። በእንግዲህ ዲቦራ ፋውንዴሽን እንግዲህ አንድ ትልቅ ነገር ተካሂዷል። ይህም ታዋቂ ቲክታከሮቹ አዶናይ እና እንዲሁም ደግሞ ሙሴ ሰለሞን የሙሴ ሰለሞንን 24ኛ ልደት ለማክበር ወደ ግቢው ሄደው ግቢውን በደስታ ቀይረውታል ማለት ነው። ቪዲዮውን እንመልከት። ሙሴ እንኳን ለ24ኛው አበቃ፣ እንኳን ደስ አለ። እንኳን በእነዚህ ህፃናት ፊት እና ከነሱ ጋር ለማክበር እድሉን አገኘ ማለት እፈልጋለሁ። ዛሬ በጣም ደስ ብሎኛል። እናንተ የሀገር ባለውለታዎች አገርን ወክላችሁ ለዓለም የምታስተዋውቁ አገርን ወክላችሁ ሁል ጊዜ ፊት ለፊት የምትቆሙ ለሀገራችሁ ትልቅ አስተዋጽኦ የምታደርጉ የሚዲያ ወጣት ልጆች ናችሁ። ይሄ ትልቅ ነገር ነው። እናንተ በደፈናው በፊትም ሆናቸዋል። ካሁን በኋላ የዲቦራ አባላት ናችሁ። ጥሪ አያስፈልጋችሁም፣ ቀጠሮ አያስፈልጋችሁም፣ ምንም ነገር አያስፈልጋችሁም። ሁል ጊዜ ከዲቦራ ጋር ትቆማላችሁ። እነዚህ ፍቅራቸውን ካሳያችሁ ህፃናት ጋር ሁልጊዜ አብራችሁ ትሆናላችሁ። እንግዲህ እዚህ ዛሬ ያየናቸው ትንሽ ናቸው። ትምህርት ያለ ጊዜ ቢሆን ኖሮ ወደ 350 ልጆች እዚህ ይኖራሉ። ሁሉም ከሰበሰብናቸው ማርች ላይ ስንገናኝ ደግሞ ከ10 ሺህ በላይ እናገኛለን። ስለዚህ ሁሉንም የማግኘት የመደገፍ ህብረተሰቡ እንዲደግፋቸው የማድረግ ቤት ውስጥ ተደብቆ እንዳይቀሩ ሊማሩ፣ ሊሻሻሉ፣ ሊሰሩ እንደሚችሉ የማሳወቅ አገራዊ ግዴታችንን መወጣት አለብን። ያው ጀምራቸዋል። ሙሴ እንኳን ደስ አለ፣ እንኳን እዚህ መጣችሁ። በጣም ደስ ብሎኛል። አመሰግናለሁ። ተግባሩ እጅግ በጣም ደስ ይላል። ምክንያቱም ወጣቶች መልካም ቦታ ላይ ሲውሉ አስገራሚ ነገር ነው። በዚህ አጋጣሚ እንኳን ደስ አለ፣ እንኳን ለ24ኛ ዓመት አደረሰ ለማለት እንፈልጋለን። ልደቱም እንግዲህ ደስ በሚል ሁኔታ በዚህ መልኩ ተከናውኗል ማለት ነው። ልጆች መካከል እንግዲህ ኬክ ሲቆርጡ ምናምን ደስ ይላል። እንግዲህ በዚህ ፕሮግራም ላይ የአዶናይ የሙሴ ሰለሞን ትክክለኛ ጓደኝነቱ ተለይቷል ማለት ነው። ህፃናቱ ጸጥ ብሎ ራሱ መልካም ልደት ለሙሴ እያለ እንግዲህ ሲያከብርለት አይተናል። እውነተኛ ጓደኛው እንግዲህ ቀረብ ያለ ጓደኛሞች እንደሆኑ ያሳያል ማለት ነው። በነገራችን ላይ አዶናይ እንግዲህ ያው ንጹህ ልብ ያለው ልጅ ነው እና ስለዚህ በዚህ ልክም በሰው ደስታ ደስ የሚለው ነው። ያው እንግዲህ ደስ ይላል። ለማንኛውም በጣም ደስ የሚል ነገር ነው። እናመሰግናለን። ጓደኝነት መልካምነት ነው እና ዞሮ ዞሮ በጣም ደስ ይላል። ቪዲዮችን ስናልፍ የምናገኘው የተወደዳችሁና የተከበራችሁ ቤተሰቦቼ ሶሻል ሚዲያውን ያነጋገር ዓለምን ጉድ ያስባለ በተለይ ስማርት ስልክ የሚጠቀም እንግዲህ ማንም ሰው አልተረፈም። ብዙ ጊዜ እንግዲህ ኢትዮጵያውያን በብዙ ወቀሳዎች
ከፎቅ ተወረወሩ ሲባል እንሰማለን። እንደዚህ ሆነች፣ እንደዛ ሆነች፣ እንደዚህ ሆነ፣ እንደዛ ሆነ፣ አሰሪዋ እንደዚህ ያደረገች ምናምን የሚባሉ ነገሮች እንሰማለን እና ዛሬ የማሳያችሁ ቪዲዮ እጅግ በጣም የተለየ ቪዲዮ ነው። አሰሪዎቹም የሚገርሙ ናቸው፣ ልጆቹም የሚገርሙ ናቸው። የኛ ኢትዮጵያዊቷም ሰራተኛ ወደ ኢትዮጵያ ስትሸኝ የነበረው እንባ በጣም የሚገርም ነው። በተለይ የልጅቷ ያሳደገቻት ልጅ እንባና ለቅሶ እጅግ በጣም አስገራሚ ነው እና ይለያል። ዓለም እንዲህ ብትሆን ሁሉም ነገር ደስ ይል ነበር እና እስቲ እንየው። Thank you for 3 years of her time. She was like a mother for my kids all and a friend, of course. We will go to Guinea. يلا 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 خليها تروح. يلا. شنو الشخصيات راس؟ يلا بس. طلع لك من فوق. اوكي. بدك لا لا بسكور يا حبيبي. شوف الباسبور يلا يلا يا بابا يلا خلاص بدي اسحبه. يلا. بوسيها بوسوها يلا بوسوها. يلا ماما. يلا يا بابا يلا. I come to say goodbye. Where are you going? It's on a little trip. Charlie, will I ever see you again? Sure you can. You know, goodbye is on forever. Then, goodbye, Charlie. I love you. Yeah. I love you too. እጅግ በጣም ልብ የሚሰብር ነው። እናቴ ቻው እያለች ነው ልጅቷ የምታለቅሰው እና በዚህ ልክ እንግዲህ እናቱ መልካምነት ግን ምን ያህል ዋጋ እንዳላያችሁ ማለት በቃ እናት እናቱን ስላሳደገች ማለት ነው እና የቤተሰቦቿም የማዳሟም ፍቅር በጣም እጅግ ደስ ይላል እና በዚህ አጋጣሚ ባላችሁበት የአሰሪዎቻችሁን ፍቅር እንዲፈጣሪ ይስጣችሁ። እናንተም መልካም ደግኑ። በጣም እንግዲህ ዓለምን ያነጋገረ ቪዲዮ ነው። በጣም ደስ የሚል ነገር ነው እና ፈጣሪ ይመስገን። ይህንን እንግዲህ ከስንት ዓመት በኋላ እንደዚህ አይነት ነገር የሰማ ነው። ብቻ ፈጣሪ ይመስገን። እኔ ምንም አይደለም። ሌላ ዋው የሰው ፍቅር ያለው ሰው ደስ ይላል። ለመርቂጣ ቪዲዮአችን ስናልፍ የታዋቂው ድምፃዊ አርቲስት እንግዲህ አብዱኪያር ቪዲዮ አነጋጋሪ ሆኗል ማለት ነው። ይህም ቪዲዮ እንግዲህ እጅግ በጣም ከስቶ የታየበት በመሆኑ ብዙዎች አድናቂዎቹም አረ ግድ የለም ራስን ጠብቅልን እያሉት ይገኛሉ። ሰላም አዲስ አበባ እንዴት ናችሁ? ሰላም ነው። ኦገስት 1 ቅዳሜ ማታ ሪቮሉሽን ሚውዚክ ሪቮሉሽን ዝግጅቴን አቀርባለሁ። ሁላችንም ሬዲ ነን። እናንተ ኑ እንዳትቀሩ፣ ጥሩ ጊዜ ይኖረናል። በዚህ ቪዲዮ እንግዲህ ብዙዎች ምነው ከሳህብን ምነው ስጠቆርክብን እያሉ ነው የሚገኙት። አብዱኪያር እንግዲህ ትንሽ ከሳ ብለዋል። ዞሮ ዞሮ እናንተስ ምን ተሰማችሁ ለማለት ያህል ነው። አስገራሚ የሆነ ነገር ሰርታለች። ይህ አስገራሚ እንግዲህ የጎዳና ልጆችን እንግዲህ በእግር እሷና አዶናይ የሚሰሩት ነገር ራሱ እየተቀራረበብን ነው። አልተለያዩም እንዴ ነኝ ልጆች? ይፍሪጂ በሳም እንዴት ናችሁ? ደህና ናችሁ? ምን ነው ዛሬ ቅዝቅዝ አላችሁ እንዴ? እና እንደባለፈው እንትናችሁ እንዴ? ያራዳ ልጆች እስኪ አንዴ ማማዬ በሉ። ማማዬ ፍሪጂ እንችስን ራሴ መራሽ ማማዬ ዛሬ ምሳ እጋብዛችኋለሁ በእኔ እና ልብስም ፏ አደርጋችኋለሁ። ይመቻችኋል አይደለ? እና ኬፍ በሏቸው። ደግሞ ቪዲዮቻችሁን አይተው በጣም ተመችቷችሁ በጣም ወደዋችሁ ነበረ እና አሁን ወደ ቦሌ ነው የምንሄደው። ከዛ ምሳችንን እንበላለን። ከዛ በኋላ ልብስ እንገዛለን። ቆንጆ ቆይታ ይኖረናል። እሺ የሰር እንግባ ነው ግቡ። እኔ ነኝ የምከፍትላቸው ዛሬ እኔ ነኝ እንትናችሁ ራሱ የምር ይሄው ግቡ።
ይበቃችኋል። እንግዲህ አሰባስበን አንድ ግጥም ይዘን መተናል። ዝናብና ብርዱ ሲፈራረቅብን ጃኒ ሲስተራችን መጣ ፍቅር አሳየች። ስለ እናት ነው ግን እናት ለምትሞት ልጆቿን በትና ብትኖር ይሻላታል ፈጣሪ ለምና በሰማይ ኮከብ ቢቆጠር 30 የሰው ሊወርቆ የማይነሳ እኔም ተመራምሬና ጤና አጥቻለሁ። ስላዳመጣችሁኝ አመሰግናለሁ። እጅግ በጣም እንግዲህ ልብ የሚያሞቅ ቪዲዮ ነው አይደለም? ስለዚህ መልካምነት ለራስ ነው መቀጠል አለበት ብዬ ነው ማስበው። ለማንኛውም እንግዲህ የጃኒ የዚህ ሳምንት መነጋገሪያ ሆኗል ይህ ቪዲዮ ማለት ነው። ሰዎችን ማገዝ መደገፍ፣ የአንድ ቀንም ደስታ መስጠት ቀላል አይደለም እና ለሰዎች ደስታ እንሆን መልእክታችን ነው። ወደ ቀጣይ ቪዲዮችን ስናልፍ አንድ የተማረረ እና እጅግ በጣም ከባድ በሆነ ስሜት እንግዲህ ስሜቱን ወደ ሶሻል ሚዲያ ያጋራ ወጣት አይተናል። እስቲ እንመልከት። ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን እዚህ ከየትም ብለን አምጥተን ያመጣነውን ዕቃ እንዳለ ደንበጭ ወሰዱ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ ከየት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችን እናንተ? ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ እንግዲህ ሁኔታዎች እጅግ በጣም ከባድ ሆነዋል። እንግዲህ አይደለም እንግዲህ በዚህ ልክ ማለት ያው በጣም ያሳዝናል። ብቻ ምንም ማለት አልችልም። እናንተ ሀሳባችሁን አኑሩልኝ። ለማንኛውም እስቲ መጨረሻ ቪዲዮ ፈታ እንበል አይደለም። ሰሞኑን እንግዲህ የእግር ኳስ ተጫዋቾች ከሀገር ወደ ስዊድን ሄደው ያልተመለሱ አሉ እና ለእነሱ ዘፈን ተዘጋጅቶላቸዋል። እስቲ ፈታ እንበል። ለጠፉት ኳስ ተጫዋቾች ዘፈን አለኝ፣ አዘፍነኝ ቶሎ በል። እንዴ አሸነፉ? ና ቢቱን ክፈተው ማን በዚህ ልክ መውረድ በጣም ያማል። እድሉን ቢያገኘው ሁሉም ይጠቀማል። እኔም እንደነሱ ሀገሬን ላስጠራ ከዛሬ ጀምሮ ኳሴን ነው ምሰራ። ተአምር ቢፈጠር ኢትዮጵያን አልለቅም፣ አይደለም ስዊድን ሱዳንን አልንቅም። በጣም ያሳፍራል ይህ ድርጊታቸው፣ በጣም ያሳፍራል ይህ ድርጊታቸው። ፍቀዱልኝና አንቄ ላምጣቸው፣ ፍቀዱልኝና አንቄ ላምጣቸው። ከዛ አባይ ማዶ ያለው በሬ ያዘው ገበሬ እስከስ ፍቀዱልኝና አንቄ ላምጣቸው። እዛ ሄደህ ልትቀር ማለት ነው። ለማንኛውም ደስ ይላል። እንግዲህ ሀገራችንን ሰላም ያርግልን፣ ስራችንንም ጤናችንንም ፈጣሪ ይስጠን። በያላችሁበት ሁላችሁም እንግዲህ በጸሎታችሁ አስቧት ኢትዮጵያን እንግዲህ አንድ እንድንሆን። ጦርነትም እንግዲህ አሁን እየተሰማን ያለው እጅግ በጣም ያሳዝናል በብዙ መንገድ እና ወጣቱ መስራት ከብዶታል። እየሰራም ያለ በብዙ ምክንያት እንግዲህ እያማረር ነው የሚገኘው። የማማረር ዘመን ሆኖብናል ይህ ዓመት እና አዲሱ ዓመት ደግሞ የደስታ እርስ በርሳችን ጥሩ ነገር የምንቀባበልበት ያደርግልን። በተለየ እና በአዳዲስ ቪዲዮዎች እስከምንገናኝ ድረስ እስከ ጊዜው ድረስ በያላችሁበት ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ እያደረጋችሁ ውጡ፣ እኛንም አበረታቱን። አደራ። እኛም እንግዲህ በርታ እንበል፣ ከስራችን ብዙ ሰዎችን መቅጠር እንድንችል አብርቱን ለማለት ፈልጋለሁ። የድንጋይ 4 ሚዲያ ቁጥር 1ን ተቀላቀሉ። የፊልም ስራዎችን ስጭንበት የነበረው ብዙ ዋጋ የከፈልኩበት ነው እና ከ15,000 በላይ ሰብስክራይበር አለው። እዛም ላይ ገብታችሁ የፊልም ቪዲዮዎችን መከታተል ትችላላችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ